አብዛኛው የአፍሪካ ህዝቦች የሀገራቸውን መሪ ፕሬዝዳንት ብለው ነው የሚጠሩት። በቁጥር አነስ ቢሉም ጠቅላይ ሚኒስትር ወይንም ንጉስ የሚሏቸውም አሉ። የሚኖርበትን ቤትም ፕሬዚደንሻል ፓላስ ወይንም የብሔራዊ ቤተ መንግስት ስቴት ሃውስ ወይንም በአማርኛው የመንግስት ቤት ብላችሁ ሊጠሩት የምትችሉትን ብለው ነው የሚጠሩት። እነዚህም ቤተ መንግስቶች በአብዛኛው የመሪ ምልክትና ሀብት ተደርገው ነው የሚወሰዱት። ከዚህ ጋር ተያይዘው አፍሪካ አህጉር ውስጥ የሚገኙ ቤተ መንግስቶች አስደናቂ ቤተ መንግስቶች ናቸው። ቤተ መንግስቶችም ከጥንት ስልጣኔ እስከ ዘመናዊ ንጉሳዊ ስርዓት የሚያመለክቱ ናቸው። በዚህ ቪዲዮ አፍሪካ ውስጥ ከሚገኙ ቤተ መንግስቶች የመጀመሪያዎችን 10 ደረጃ የያዙ ቤተ መንግስቶችን ላስቃኛችሁ። የኢትዮጵያን ጠቅላይ ሚኒስትር ቤተ መንግስት ደረጃንም አብረን እንመልከት። 10ኛ ደረጃ ላይ በተቀመጠው እንጀምራለን። አፍሪካ ውስጥ ከሚገኙ እጅግ ከሚያምሩ ቤተ መንግስቶች ውስጥ በ10ኛ ደረጃ የሚቀመጠው የዩጋንዳ ስቴት ኦፍ ሃውስ ተብሎ የሚጠራው ቤተ መንግስት ነው። ይህ ቤተ መንግስት የሚገኘው የዩጋንዳ ዋና ከተማ ካምፓላ ሳይሆን ከካምፓላ በ40 ኪሎ ሜትር በሚገኘው ኢንቴቤ በምትባል ከተማ ነው። ይህም ቤተ መንግስት የፕሬዝዳንቱ መኖሪያ ነው። ላለፉት 39 ዓመትም እዚህ ቤተ መንግስት ውስጥ የሚኖሩት የወቅቱ የሀገሪቱ ፕሬዝዳንት ዩዌሪ ካጉታ ሙሴቬኒ ናቸው። ይህም ቤተ መንግስት በ1954 የያኔው የእንግሊዝ ልዕልት ኤልሳቤት ሁለተኛን ያስተናገደ ታሪካዊ ቤተ መንግስት ነው። ይህ ቤተ መንግስት ዩጋንዳ ውስጥ እጅግ ተጽዕኖ ያላቸው ውሳኔዎች የሚተላለፉበትም ነው። አፍሪካ ውስጥ ከሚገኙ የሚያምሩ ቤተ መንግስቶች ውስጥ በ9ኛነት ደረጃ የሚቀመጠው የሞሪታኒያ ፕሬዚደንሻል ፓላስ ተብሎ የሚጠራው ነው። ይህ ቤተ መንግስት ሞሪታኒያን እየመራ ላለ ፕሬዝዳንት እንደ ቤቱ ብቻ ሳይሆን እንደ የአስተዳደር ቢሮም የሚያገለግል ነው። የሞሪታኒያው ፕሬዝደንሻል ፓላስ የተገነባው በቻይናዎች ኮንትራክተር ሲሆን የሚገኘው በ1975 ዋና ከተማ ሆና በተመረጠችው ኖክሾት መሃል ነው። አዲስ ዋና ከተማን ካስዋቡ ህንጻዎች መካከል ይህ ቤተ መንግስት አንደኛውና ዋነኛው ነው። ቤተ መንግስቱም እጅግ ከሚያምሩ የአፍሪካ ቤተ መንግስቶች ዝርዝር ውስጥ ይገኛል። በዝርዝራችን ውስጥ በ8ኛ ደረጃ የሚቀመጠው ዳካር ሴኔጋል የሚገኘው የሴኔጋሉ ፕሬዝዳንሻል ፓላስ ነው። ይህም ብሔራዊ ቤተ መንግስት የሚገኘው በዋና ከተማዋ ሲሆን የሴኔጋል ርዕሰ ብሔር ኦፊሴላዊ መኖሪያ ነው። ይህ ቤተ መንግስት አፍሪካ ውስጥ ከሚገኙ ቤተ መንግስቶች ውስጥ ቀደምት ከሚባሉ ቤተ መንግስቶች ውስጥ አንደኛው ሲሆን ግንባታውም የተካሄደው በ20ኛው ምዕተ ዓመት መጀመሪያ አካባቢ ነው። ቤተ መንግስቱም ሲጀመር ያገለግል የነበረው ሴኔጋልን በቀኝ ትገዛ የነበረችው ፈረንሳይ ታስቀምጠው ለነበረው ገዢ መኖሪያ ቤት ነበር። ይህም ብሔራዊ ቤተ መንግስቱን አፍሪካ ውስጥ ከሚገኙ ቤተ መንግስቶች የሚያምር ቤተ መንግስት ብቻ ሳይሆን ታሪካዊም ያደርገዋል። አፍሪካ ውስጥ ከሚገኙ እጅግ በጣም ከሚያምሩ ቤተ መንግስቶች ውስጥ በ7ኛ ደረጃ የሚቀመጠው ላቮሎሃ ቤተ መንግስት ነው። ይህም ቤተ መንግስት የማዳጋስካር ቤተ መንግስት ሲሆን የሚገኘውም በዋና ከተማዋ አንታናናሪቮ ነው። ላቮሎሃ ቤተ መንግስት የማዳጋስካር በስራ ላይ ያለ መሪ ኦፊሴላዊ መኖሪያ ቤት ሆኖ ነው የሚያገለግለው። ይህ ቤተ መንግስት በሰሜን ኮሪያ ድጋፍ የተሰራ ቤተ መንግስት ሲሆን ስራውንም የጀመረው በ1975 በፕሬዝዳንት ዲዲየር ጊዜ ነበር። የህንፃው ዲዛይን ብቻ ሳይሆን የተገነባበት ከፍታ ላይ በመሆኑ አፍሪካ ውስጥ ከሚገኙ ቤተ መንግስቶች እጅግ ከሚያምሩ ጎራ ውስጥ አስቀምጦታል። በ6ኛ ደረጃ ላይ የሚቀመጠው አክራ ጋና ውስጥ የሚገኘው ጎልደን ጁቢሊ ሃውስ ወይም በአማርኛው የወርቅ ኢዮቤልዩ ቤት ተብሎ የሚጠራው ቤተ መንግስት ነው። ይህም ቤተ መንግስት የሚያገለግለው ለሀገሪቱ ፕሬዝዳንት እንደ የአስተዳደር ቢሮና መኖሪያ ቤት ነው። ቤተ መንግስቱም በቀድሞ የሀገሪቱ ፕሬዝዳንት ጆን ኩፎ የታደሰና የተከፈተ ሲሆን እጅግ በጣም ከሚያምሩ አፍሪካ ውስጥ ካሉ ቤተ መንግስቶች ውስጥ የሚመደብ ቤተ መንግስት ነው። ቤተ መንግስቱም የተሰራው በህንድ ኮንትራክተሮች ሲሆን 50 ሚሊዮን የአሜሪካ ዶላር ወጥቶበታል ተብሏል። ቤተ መንግስቱም እጅግ ከሚያምሩ የአፍሪካ ቤተ መንግስቶች ዝርዝር ውስጥ ይገኛል። አፍሪካ ውስጥ እጅግ ከሚያምሩ ቤተ መንግስቶች ውስጥ በ5ኛ ደረጃ ላይ የሚቀመጠው ቤተ መንግስት የናሚቢያው ስቴት ሃውስ ቤተ መንግስት ነው። ይህም ቤተ መንግስት የወቅቱ የናሚቢያ ፕሬዝዳንት የሚኖርበት ቤት ብቻ ሳይሆን
እንደ የአስተዳደር ቢሮ እያገለገለ የሚገኝ ቤተመንግስት ነው። ይህ የናሚቢያ ዋና ከተማ ዊንዶ ከሚገኘው ቤተመንግስት በቆዳ ስፋት የሚታወቅ ብቻ ሳይሆን እንደ የሀገር አርማና የስነ ህንጻ ጠቀሜታ ነው የሚታየው። ቤተመንግስቱን ለመጨረስም ከ400 እስከ 600 ሚሊዮን የናሚቢያ ዶላር ወጥቶበታል። የሰሜን ኮሪያ ኮንትራክተሮች ናቸው ልቅም አድርገው የገነቡት። በውበት በአራተኛ ደረጃ ላይ የተቀመጠ ቤተመንግስት የደቡብ አፍሪካ ዩኒየን ቢልዲንግ ወይንም በአማርኛው የአንድነት ህንጻ ልትሉት የምትችሉት ቤተመንግስት ነው። ይህም ቤተመንግስት የሚገኘው የደቡብ አፍሪካ የአስተዳደር ዋና ከተማ በምትባለው ፕሪቶሪያ ውስጥ ነው። ቤተመንግስቱን የደቡብ አፍሪካ መንግስት ዋና መቀመጫና የሀገሪቱ ፕሬዝዳንት ቢሮ ተደርጎ ነው የሚወሰደው። ይህም ቤተመንግስት የሀገሪቷ መለያ ብቻ ሳይሆን ታሪካዊ ጠቀሜታውም እጅግ የላቀ የተባለለት ነው። አፍሪካ ውስጥ ከሚገኙ በውበታቸው ከሚያምሩ ቤተመንግስቶች ውስጥ በአራተኛ ደረጃ ላይ ተቀምጧል። አፍሪካ ውስጥ ከሚገኙ በውበታቸው ከሚያምሩ ቤተመንግስቶች ውስጥ በሶስተኛነት ደረጃ የሚቀመጠው የታንዛኒያው ቻዊንስ ስቴት ሃውስ ነው። ይህ ቤተመንግስትም የተገነባው የታንዛኒያ ዋና ከተማ ከዳሬ ሰላም ወደ ዶዶማ ከተዘዋወረ በኋላ የተገነባ ቤተመንግስት ነው። በስፋትም አፍሪካ ውስጥ ከሚገኙ ቤተመንግስቶች ውስጥ በአንደኛ ደረጃ የሚቀመጥ ብቻ ሳይሆን ከቀድሞ የሀገሪቱ ቤተመንግስት በ200 እጥፍ የሚበልጥ ቤተመንግስት ነው። የታንዛኒያው ቻዊኑ ቤተመንግስት የተገነባው በቀድሞ የሀገሪቱ ፕሬዝዳንት ማክፉሊ ነበር። አፍሪካ ውስጥ ካሉ ቤተመንግስቶች ውስጥ አዲስ ሊባል የሚችል ቤተመንግስት ነው። በሁለተኛነት የሚቀመጠው ቤተመንግስት የካሜሩን ዩኒቲ ፓላስ ወይንም አንድነት ቤተመንግስት ነው። ይህ ቤተመንግስት የሚገኘው በካሜሩን ዋና ከተማ ያውንዴ ሲሆን የሚያገለግለውም እንደ የርዕሰ ብሔር ኦፊሴላዊ ቢሮ ነው። ይህም በስነ ህንጻ ስሬቱ እጅግ በጣም የሚያምረው ቤተመንግስት ላለፉት 42 ዓመታት የተያዘው በወቅቱ የካሜሩን ፕሬዝዳንት ፖል ቢያ ነው። እሳቸውም ካሜሩን ከ1982 ጀምሮ እየመሩ ያሉ መሪ ናቸው። በስተመጨረሻም አፍሪካ ውስጥ ከሚገኙ በውበት እጅግ ከሚያምሩ ቤተመንግስቶች ውስጥ በአንደኛነት ደረጃ የሚቀመጠው አብደን ቤተመንግስት ነው። ይህም ቤተመንግስት የግብጽ ቤተመንግስት ሲሆን የሚገኘውም በዋና ከተማ ካይሮ ነው። አብደን ቤተመንግስት የሀገሪቱ ፕሬዝዳንት ኦፊሴላዊ ቢሮ ሆኖ ነው የሚያገለግለው። የግብፁ አብደን ቤተመንግስት አፍሪካ ውስጥ ከሚገኙ ቤተመንግስቶች በቅንጡነት ወደር የማይገኝለት ቤተመንግስት ነው። ቤተመንግስቱ ውስጥ የሚገኙት መገልገያዎችም በአብዛኛው በወርቅ የተለበጡ ናቸው። በዚህ ምክንያትም የግብፁ ቤተመንግስት ከዝርዝራችን ውስጥ የአንደኝነት ቦታን ይዟል።